ክብራትና ክብራን አጓጊው 244ኛው የማንቸስተር ዩናይትድ እና የአርሰናል ጨዋታ በአንድ ለአንዳቸው ውጤት ተጠናቀቀ። እጅግ ማራኪ ትንቅንቅ ሁለቱ ቡድኖች ኦልድ ትራፎርድ ላይ አድርገው አንድ ለአንድ በሆናቸው ውጤት ጨዋታቸውን አጠናቀቁ። ዩናይትዶች በመጨረሻ ደቂቃ ብሩኖ ፈርናንዴስ 94ኛው ደቂቃ ላይ ወርቃማ ድል አግኝቶ የጨዋታው አስደናቂ ግብ ጠባቂ ራያ አርሰናልን ታድጎ መውጣት ችሏል። ማንቸስተር ዩናይትድ ከአርሰናል የሙሉ ሰዓት ውጤት 1-1 በሆናቸው ውጤት ተጠናቋል። ሶስተኛ ዓመታችን የሚመጥን እጅግ አስደናቂ ጨዋታ። ክብር ለዳቪድ ራያ። ጨዋታውን ይዞት ወጥቷል። ጨዋታውን ተቆጣጥሮታል። ኦልድ ትራፎርድ ላይ አርሰናል ከዚህም በላይ ጎል እንዳይቆጠርበት ቢያንስ 1 ነጥብ እንዳያጣ አድርጎታል። ምን አይነት ጨዋታ ነው የተመለከተው? ድንቅ ጨዋታ ነበር። ታዲያ ፉክክር ነበር፣ ታክቲካዊ የሆኑ ነገሮች ነበሩ። አንዱ አሰልጣኝ ቼስ ያደረገበት የነበረበት መንገድ በጣም ድንቅ ነው። መከላከል፣ ማጥቃት፣ ኳስ ቁጥጥር፣ ከኳስ ውጪ ያለ እንቅስቃሴ፣ ሁሉም ታክቲካዊ የሆኑ ነገሮች የነበሩት ጨዋታ ነው ብሎ መናገር ይቻላል። ከዛ ውጪ አዝናኝ የነበሩ እንደገና ደግሞ ልብንም ሰቅሰው የሚይዙ ደግሞ የግብ ማግባት አጋጣሚዎች ከግሩም ግብ ጋር እንደዚህ የተመለከትንበት ጨዋታ ነው ብዬ መናገር ይችላል። ታዲያ ሁለቱም ቡድኖች የሚከፉ አይመስለኝም። ሜዳ ላይ ከተመለከተው ነገር አንፃር በተለይ የኳስ ቁጥጥር ምናምን ቁጥራዊ ነገሮችን ካየ ሞር ለአርሰናል ተጋደል ይችላል። ግን ኳስ ተቆጣጠርክ ማለት ጨዋታውን አሸነፍክ ማለት አይደለምና በብዙ መመዘኛዎች ካየ ዩናይትድን በጣም ጥሩ ተጫውቷል፣ አርሰናልን በጣም ጥሩ ተጫውቷል። ግን ባለቀ ሰዓት ደግሞ ከመሸነፍ ሄዳ ነው አርሰናል ነው ዛሬና ሁለቱም ቡድን ደጋፊዎች በዛሬው ጨዋታ የሚገባቸውን ነገር አግኝተው ወጥተዋል ብዬ አስባለሁ። በዩናይትድ በኩል ዛሬ የተመለከትነው ብርታትና እንደ ቡድን መጫወት በግል ያስገርሙኛል ታዲያ። ምክንያቱም በደረጃም ዝቅ ያሉ ቡድኖችን አንዳንድ ጊዜ ዩናይትድ ሲገጥም እንደዚህ አይነት እንቅስቃሴ እንኳን ሲያስመለክተን አልነበረም አይደለም። እንደዚህ የዚህን ግማሽና ሩብ እንኳን መመልከታችንን እጠራጠራለሁና በዚህ ረገድ አሞሪ የሚያስመለከቱን ነገር በጣም ድንቅ ነው። ግን በወጥነት በቀጣዮቹ የሊግና ወሳኝ ደግሞ የአውሮፓ ሊግም ጨዋታ አላቸው የፊታችን ሐሙስ፣ በዛ ጊዜ ያስቀጥሉታሉ የሚለው ነገር ይጠበቃል። አርሰናል አሁንም ህመም ላይ ነው ታዲያ። የፊት መስመሩ ጉዳይ በጣም አጠያቂ ነው። ሊጉን እንተውና ቻምፒየንስ ሊግ እንዴት እንደሚወጣ አላቅም። ያው ፒኤስቪን ካለፈ በኋላ ሁለቱ የማድሪድ ክለቦች አንዱ ነው የሚያገኘውና በምን አይነት ብቃት ነው በተለይ ፊት መስመር ላይ ያለው በምን አይነት የማጥቃት ብቃት ነው ቻምፒየንስ ሊግ ወደ ቀጣይ ዙር የሚያልፈው የሚለው አሁንም የሚካኤል አርቴታ ጥያቄ ሆኖ የሚያልፍበት ጨዋታ እንደሆነ ዛሬ ተመልክተናል። በጣም አሪፍ ሙሌ ያንተን ሐሳብ እንስማ እስኪ። ጥሩ ጨዋታ ተመልክተናል ታዲያ። ምንም እንኳን ጨዋታው ላይ በጣም በርከት ያሉ ሙከሮችን የተመለከትን ቢሆንም 2 ግቦች ብቻ ነበር የተቆጠሩት። ግን ጥሩ የሚባል ጨዋታ ነበር ማለት ይቻላል። አርሰናል የኳስ የበላይነቱን የወሰደ ቡድን ነበር። ነገር ግን ማንቸስተር ዩናይትድ ጥራታቸውን የጠበቁ ሙከሮች በማድረግ የተሻለ ቡድን እንደነበረ ተመልክተናል። ለግብ የቀረቡ አጋጣሚዎችን በተደጋጋሚ መፍጠር ችሎ ነበር። እነዛን አጋጣሚዎች አይ ቲንክ ከሪያል ሶሲዳዱ ጨዋታ ጋር በጥቂት መልኩ የሚመሳሰል አይነት ጨዋታ ይመስለኛል ታዲያ። ማንቸስተር ዩናይትድ ያንን ጨዋታ የኳስ ቁጥጥሩን በተወሰነ መልኩ ለሪያል ሶሲዳድ ለቆ ነበር። ግን ደግሞ የግብ ዕድሎችን በመፍጠር ነው ያለቀላቸውን አጋጣሚዎች በመፍጠር የተሻለ ቡድን ማንቸስተር ዩናይትድ ነበር። እነዛን አጋጣሚዎች ግን ሳይጠቀም ቀርቶ አንዷን አጋጣሚ ብቻ ወደ ግብነት በመቀየር 1-0 አንዳቻ እንደወጣ የሚታወስ ነው። ዛሬም ተመሳሳይ አይነት ነገር የተመለከትን ይመስለኛል። እርግጥ ነው አርሰናል በሙከራዎች ደረጃም በኳስ ቁጥጥሩም ደረጃ የተሻለ ቡድን ነበር። ግን ደግሞ ጥራታቸውን የጠበቁ ሙከራዎች ወይም ደግሞ ለግብ በኤክስጂ ምናልባት የጨዋታውን ኤክስጂ መመልከት ካስፈለገም በኤክስጂ የተሻለ የነበረው ቡድን ማንቸስተር ዩናይትድ ነበር። ግን እነዛን ጥራታቸውን የጠበቁ ሙከራዎች ማንቸስተር ዩናይትድ መጠቀም አልቻለም ነበር። ወደ ሙከራነትም እንኳን መቀየር ሲችል ያልተመለከትንባቸው አጋጣሚዎች እንደነበሩ ተመልክተናል። የሆይለንድ አጋጣሚ ወደ ሙከራ ቢለወጥ ኖሮ ኤክስጂው በምን ያህል ደረጃ ከፍ ያለ ሊሆን እንደሚችል መገመት ይቻላል። ነገር ግን ኳሱን በሙከራ ላይ እንኳን ሳይቀይረው ነው ዴክላን ራይስ ከኋላው መጥቶ ያጸዳበትና እንደዚህ አይነት አጋጣሚዎችን ዩናይትድ ፈጥሮ ያልተጠቀመበት ደካማ የሆኑ ያጨራረስ እንቅስቃሴዎችን ተመልክተን ነበር። ይበልጥ ለአርሰናል በስሜት የሚጎዳ ጨዋታ ይመስለኛል። ዩናይትድ ተስፋ የቆረጠ ቡድን እንደሆነ እየተመለከተን ነው የምንገኘው። በፕሪሚየር ሊጉ ለምን የማይጫወት ማለት ነው እንደማይወርድ ያውቃል። ከፍ እንደማይል የተሻሉ ደረጃዎችን በፕሪሚየር ሊጉ በአውሮፓ መድረክ እንደማይሳተፍ ያውቃልና እያንዳንዱ ጨዋታዎች
በፕሪሚየር ሊጉ ሲዝኑን ለማጠናቀቅ ያህል ወይም ለመርሃ ግብር የሚደረጉ ጨዋታዎች ወይም ደግሞ በደርቢ ወይም እንደዚህ አይነት የታሪክ ቁርኝነት ካላቸው ቡድኖች ጋር በስሜት ከፍሎ ሊመጡበት የሚችሉ አይነት ጨዋታዎች ሊሆኑ ይችላሉ እንጂ ያን ያህል በደረጃው ላይ ተጽዕኖ የሚፈጥሩ ጨዋታዎች እንዳልሆኑ የተመለከትን ነው የምንገኘው። ግን ለአርሰናል ገና ከወዲሁ ከመሪው ሊቨርፑል ጋር ያለውን ልዩነት ማጥበብ አለመቻለ ኦልሞስት በ15 የነጥብ ልዩነት ቀሪ ጨዋታ ያለ ቢሆንም መቀጠል በስሜት የሚጎዳ ይመስለኛል። ግን ቀጣይ ቀለል ያለ ጨዋታ ኤምሬትስ ላይ ፒኤስቪን ያስተናግዳሉ። ኦልሞስት የኳርተር ፋይናል ቡድን መሆናቸውን በቻምፒየንስ ሊግ ያረጋገጡ ይመስላሉ። ለማንቸስተር ዩናይትድ ኤን ያህል ኢነርጂ ካወጡበት ጨዋታ በኋላ ደግሞ ቀጣይ ከሪያል ሶሲዳድ ጋር በኦልድ ትራፎርድ ሌላ ፈታኝ የሚባል ጨዋታ ይጠብቃቸዋል በዩሮፓ ሊግ ወደ ኳርተር ፋይናል ለማለፍ። ግን ጥሩ የሚባል ጨዋታ ነበር የተመለከተው። እንደ እግር ኳስ ተመልካች በደንብ ኢንተርቴን የሚያደርግ ቁጭ ብድግ የሚያስብል አይነት ጨዋታ እንደነበረ በድፍረት መናገር ይቻላል። ታዲያ በጣም አሪፍ